በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ማህደረ ተዋህዶን ነው እንደርሱ እንደ አምላካችን ፈቃድ እሱኑ አጋዥ አድርገን ወደ እናንተ የምናደርሰውን መንፈሳዊ የዩቲዩብ አገልግሎታችንን ማዳመጥ የጀመርነው በነጻች በጎላች በተረዳች በአንዲቱ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያናችን እምነት ስርዓትና ትውፊት የተለያዩ ምንጮችን እየጠቀስን የምንከታተለውን የዛሬውን ምዕራ ግብራችንንም እሱ አምላካችን እድሜውን አበድሮን ይኸው በዚህ ሰዓት ተገናኝተን ለማድመጥ አድርሶናልና ከምንም ነገር በላይ ለሱ የሚገባው ምስጋና ነው። እናመሰግንበት ዘንድ በፈጠረልን አንደበት ኃያል ገናና ቅዱስ የሆነ ስሙ ዛሬም ዘወትርም ለዘላለሙም የተመሰገነ ይሁን እያል አምላካችንን አመስግነን አግነን እሱን ከፍ ከፍ አድርገን ነው የቤተክርስቲያናችንን ጠባቂዋን የእምነታችን መሰረቷን መድኃኔዓለምን በጊዜውም ያለ ጊዜውም ላንተ ምስጋና ይገባሃል እያልን ከሁሉ ይሄን አስቀድመን የዛሬውን መርሃ ግብራችንን የምንጀምረው አምላክ ወላዲተ አምላክ ስደተኛዋ እመቤት ርርተ ህሊና ርርተ ልቦና ልመናዋ ጸሎቷ ቃል ኪዳኗ ዘወትር ከኛ ጋር ነውና ስሟ የከበረ የተመሰገነ ይሁን። በየዓመቱ መስከረም 29 ቀን የምናከብረውን የሰማዕት ቅድስት አርሴማን የዕረፍቷን መታሰቢያ ምክንያት በማድረግ ለዛሬ አንድ መርሃ ግብር ይዘን ተመለስን። መቼስ ቅዱሳንን ማሰብ ግድ ነውና ቅድስት ቤተክርስቲያናችንም በስማቸው ቤተክርስቲያን አንጻ ታቦት ቀርጻ በቃል ኪዳናቸው ታምና ሁላችንም በዛም እንድንጠቀም እያደረገችን ስለሆነ የነዚህ ሁሉ ቅዱሳኑ ሁሉ አምላካችን ያከበራቸው የጠራቸው ያከበራቸው ያጸደቃቸው በቃል ኪዳናቸው እንድንታመን የሰጠን ተራዳይነታቸው እንዳይለየን እየተማጸን አሁንም ከሰማዕቷ በረከትን ያሳትፈን ዘንድ በቅድሚያ ከመጽሐፈ ስንክሳር ይህንኑ የመስከረም 29ን የሰማዕቷን የቅድስት አርሴማን በዓል በምን መልኩ እንደሚያነሳው ካየን ካነበብን በኋላ ከገድሏ ላይ መቅድሙ ደግሞ ምን እንደሚነግረን በማስከተል የምንከታተለው ይሆናል። አምላካችን የቅዱሳን አምላክ በቸርነቱ ምስጢሩን እንዲገልጽልን መጽናናትን ከቅዱሳን ሕይወት እንድንማር እሱ በቸርነቱ እንዲረዳን ፈቃዱ ይሁንልን። መስከረም 29 እንዲህ ይላል መጽሐፈ ስንክሳራችን። በዚችም ቀን በቅድስት አርሴማና ከእመምኔቷ ከአጋታ ጋር ደናግል በሰማዕትነት አረፉ። ይህም እንዲህ ነው። በከሃዲው ዲዮቅልጥያኖስ ዘመን እርሱ መልኳ ውብ የሆነ ብላቴና ድንግል ሊያገባ ሽቶ በየሀገሩ ሁሉ ሄደው መርጠው ያመጡለት ዘንድ አሽከሮቹን አዘዘ። ይህችን የሚመስላት የሌለ ቅድስት አርሴማን በሮሜ ሀገር በአንድ የደናግል ገዳም ውስጥ አገኟት። ስዕሏንም ስለው ለንጉሥ ዲዮቅልጥያኖስ ላኩለት። ንጉሱም ስዕሏን ባየ ጊዜ እጅግ ደስ አለውና ለሰርግ እንዲመጡ ወደ መኳንንቱ ላከ። እኒያ ደናግልም ይህን ነገር ባወቁ ጊዜ ይረዳቸው ዘንድ ድንግልናቸውንም ይጠብቅ ዘንድ አልቅሰው ወደ እግዚአብሔር ለመኑ። ከዚህም በኋላ ተነስተው በስውር ሸሹ። የንጉሥ ድርጣድስ ግዛት ወደሆነ ወደ አርማንያ ሀገርም ደርሰው በአንድ ቦታ ተቀመጡ። ከእርሳቸውም ጋር የተሰደዱ ቁጥራቸው 75 የሆነ ወንዶች ሴቶችም 39 የሆኑ ከእርሳቸው ጋር አሉ። ምግባቸውን አያገኙም ነበርና በታላቅ ችግር ውስጥ ኖሩ። ከእነርሱም መብራት የምትሰራ አንዲት ሴት ነበረች። ከእርሷም የእጅ ሥራ ከሚገኘው በየጥቂቱ ይመገባሉ። ንጉሥ ዲዮቅልጥያኖስም የከበረች አርሴማን በፈለጋት ጊዜ አላገኛትም። ግን በአርማንያ ሀገር እንዳለች ስለ እርሷ ሰማ። ደግሞ ለአርማንያ ንጉሥ ለድርጣድስ ስለ እርሷ ከዲዮቅልጥያኖስ ሸሽታ እንደመጣች የአርሴማን ሥራ ነገሩት። እርሱም አንዱን የአርማንያ መኮንን ለእኔ ጠብቃት፣ ወደ እኔም ላካት ብሎ አዘዘው። ደናግሉም ይህን በሰሙ ጊዜ ወደ ሌላ ቦታ ተሰወሩ። ወደ ንጉሥም ወነጀሏቸው። ንጉሡም ቅድስት አርሴማን በክብር አድርገው ያመጧት ዘንድ አዘዘ። እርሷም ወደ እርሱ መምጣትን እምቢ ባለች ጊዜ እየጎተቱ ወስደው ወደ እርሷ ደረሷት። የቅድስት አርሴማንም ላይና ደም ግባቷን ባየ ጊዜ ድንግልናዋን ሊያረክስ ሽቶ እናቷ አጋታን አባብላ እሺ ታሰኝለት ዘንድ አዘዛት። አጋታም ወደ እርሷ ሄዳ ልቧን አስጨከነች። እንዲህም አለቻት፣ እወቂ ይህ እርኩስ አረሚ እንዳያረክስሽና ሰማያዊ ሙሽራሽን እንዳትተይ። እርሱም ክብር ይግባውና የእግዚአብሔር ልጅ ሕያው ክርስቶስ ነው። ንጉሡም ይዞ ወደ እልፍኙ ሊያስገባት ከአደባባይ መካከል ተነስቶ ድንግል አርሴማን ያዛት። በዚያንም ጊዜ በቅድስት አርሴማ ላይ የእግዚአብሔር ኃይል አደረባትና በምድር ላይ ጣለችው። እርሱ ግን በጦርነት እጅግ የጸና አርበኛ ስለነበረ በታናሽ ሴት ብላቴና ስለተሸነፈ ያን ጊዜ አፈረ። ራሷንም በሰይፍ ይቆርጡ ዘንድ አዘዘና ቆርጧት። ከዚህም በኋላ ደናግሉን ሁሉ ከእናታቸው አጋታ ጋር ይገድሏቸው ዘንድ አዘዘ። አንዲት የታመመች ድንግል ነበረች።
በአልጋዋ ላይም እንደተኛች ወደ ወታደሮች ጮኸች። መጥተውም እንደ እህቶቿ ራሷን ቆረጡ። ሁሉም የሰማዕትነት አክሊልን ተቀበሉ። እነዚያንም ከሮሜ አገር አብረው የመጡ ወንዶችን ገደሏቸው። ቁጥራቸውም 75 ናቸው። ስጋቸውም በተራራ ላይ እየተጣለ ሆኖ ቀረ። ሰማዕታትም ከተገደሉ በኋላ በንጉሱ ላይ ጋኔን ተጫነበት። መልኩም ተለውጦ እንደ እሪያ ሆነ። ቅዱስ ጎርጎርዮስ ወደ እርሱ መጥቶ በላዩ ጸልዮ እስካዳነው ድረስ። ስለዚህም ክብር ይግባውና በጌታችን ኢየሱስ ክርስቶስ አመነ። የቅዱሳን ሰማዕታትንም ስጋቸው ከተጣለበት ሰብስበው በአማረ ቦታ አኖሯቸው። የአማረች ውብ የሆነች ቤተ ክርስቲያንም ተሰራችላቸው። ከእነርሱም ታላላቅ ድንቆች ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ሰማዕታት ሁሉ ጸሎት ይማረን። በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። እንግዲህ መጽሐፈ ስንክሳራችን ከቅድስት አርሴማና አብረዋት ከተሰየፉ ከሰማዕታቱ ጋር ያለውን ሕይወት በዚህ መልኩ ይነግረናል። ገድለ ሰማዕት ወቅድስት አርሴማ ወተአምራቲሃ የተባለው የቅድስት አርሴማን ገድል የሚናገረው መጽሐፍ መቅድሙ ላይ እንዲህ የሚላለውና ስለ እናታችን ስለ ቅድስት አርሴማ፣ ስለ ቅድስናዋ፣ ስለ መልካም ስራዋ፣ ፈጣሪዋን ስለማመስገን ወይም በማመስገን ስለ መትጋቷ የሚያነሳዋልና እሱን እንዲህ ለማየት እንሞክር። በገድለ ቅድስት አርሴማ መቅድም ላይ እንደምናገኘው አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የመኖሩ መጀመሪያ የማይታወቅና ከሟች ሰው ልብ ስውር የሆነ ከዚህ እስከዚህ ወይም በዚህ ውስጥ ነው ይሉት ዘንድ የማይችል ነገር ግን በነገር መጀመሪያ ያለውን አኗኗሩን እርሱ የሚያውቅ ሰማይና ምድርን በፈጠረ በእግዚአብሔር አብ ስም ዓለም ሳይፈጠርና ሳይከናወን በሚስጥር ከወለደው ከአባቱ ጋር አንድ የሆነ በምክር የተካከለና አንድነት ባለው በእግዚአብሔር ወልድ ስም ከባህር ማህፀን የውሃ ምንጮች ሳይወጡ ለቅጽበት በማይታይና በሚታይ በብልጭታ አምሳል ከታላቅ አዳራሹ ብርሃን ሳይወጣ ከአብ በሰረጸ በእግዚአብሔር መንፈስ ቅዱስ ስም እናስቀድማለን። በሰውና በመላእክት አንደበትና በፍጥረት አፍ ሁሉ ያለ ዝምታና ያለ ማቋረጥ በየጊዜውና በየሰዓቱ ሁሉ በዘመናትም ሁሉ ክብርና ምስጋና የሚገባው ዘወትርም እስከ ዘላለሙ ድረስ አሜን። ያንተን ልዕልናና በመልክህና በምሳሌ የፈጠርከውን ምድር ከመሰረቷ ሳትጸና ቀኝህ ወደ ተከለቻት ገነት ያገባኸውን የአዳምን ልዕልና ይናገር ዘንድ የእዝራ ሱቱኤልን የአንደበት በሮች የከፈትክ ጌታዬ እግዚአብሔር ሆይ የባሪያህን የአንደበቱን በሮች ክፈት። የገነት ፍሬን አፈራ ዘንድ በቅድስት በብጽዕት ሰማዕት አርሴማ ያለውን ልዕልናዋንና ክብሯን እንድናገርና የልቧን የሃይማኖት ፍሬ እንዳፈራ አድርገን ከዚህም በኋላ በልክና በመጠን ለሁሉ ለእያንዳንዱ ጸጋን በሚሰጥ በእግዚአብሔር አጋዥነትና በአምላካችን ጸጋ ጀምራለሁ። የጌታችን ኢየሱስ ክርስቶስ ሀብቱ ይህ ነውና። አባቶችና ወንድሞቼ ሆይ ስለ ቅድስት ደብተራ ልዕልናና ክብር መልካም ዜናን እነግራችሁ ዘንድ በጸጥታ ስሙን፣ በማስተዋልም አድምጡኝ። ይህችውም ብጽዕት ሰማዕት አርሴማ ናት። እርሷም የክርስቶስ የጸጋው ማደሪያና የቅዱሳን ሰማዕታትም ቅድስት ሆናለችና በውስጧም የእምነት ኪዳን ጽላት አለ። በልቧም ያስሩ ቃላት ሕጎች ተጽፈዋል። ለብጽዕት ቅድስት አርሴማ ክብር ይገባታል። ትውልድና ፍጥረት ሁሉ ያደንቋታል። ስለ መከራዋና ስቃዩዋ ብዛት በሰማያት ያለች እህታችን ይሏታል። የገድልሽን ዜና በመስማትም ዓለም ሁሉ ተደስቷልና እኛም የወገኖችሽ ልጆች ምእመናን ስለ አንቺ የሚነገረውን ዜና ሰምተን እንደሰታለን፣ ሐሴትም እናደርጋለን። መልካምና የከበረ ሴትን ያገኘ ሰው ቢኖር ክቡር ነው የሚለው የሰሎሞን ቃል ተፈጽሟልና እሷም የከበረና ዋጋው ብዙ ከሆነ ዕንቁ ትበልጣለችና። ይህችም ብጽዕት ቅድስት አርሴማ እግዚአብሔርን የምትፈራ ናት። በቅዱሳን ሰማዕት ማህበርና በገነት በሮች ፈጽማ ትመሰገናለች። ስለ መልካም ስራዋም የሕይወት ፍሬን አፈራች። ይኸውም ሰማዕት መሆን ነው። በደሟ ወርቅም መንግሥተ ሰማያትን ተወጃጀች። በእጆቿም የገነትን የዛፍ ፍሬ ያዘች። በውስጧም የበረታችና የቀናችን የሃይማኖት ስር ተከለች። የሰማያት ሀብትን ዘወትር ትገዛለች። በገመድ ወገቧን ትታጠቃለች። በሚጣፍጥ ቃሏም ዘወትር ትዘምራለች። መልካም ሴት ለባሏ እንደምትገዛ በጊዜውና በሰዓቱ ሁሉ ለእግዚአብሔር ትገዛለች። ብጽዕት ቅድስት አርሴማ ግን ቀንና ሌሊት ሁሉ እጆቿን ወደ ሰማያት ትዘረጋለች። የፋኖስ ብርሃንም ከፊቷ አይጠፋም። ጦም አዳሪዎችን እንጀራ በመስጠት ትረዳቸዋለች። በቤቷ እንደሚኖሩ ከነናውያን በየአይነቱ ጥሩና ነጭ በፍታ ልብስ እየፈተለች የተራቆቱትን ታለብሳቸዋለች። ፈጣሪዋን ለማመስገን ካልሆነ በቀር አፏን አትከፍትም። እግዚአብሔር ለአፏ ሕግንና ስርዓትን ወስኖለታልና
ከአንደበቷም የመንፈስ ቅዱስ ኃይል አለ። በላይዋም የመልካም ሴት ውበትን እንደሚያሳምር ያለ የጸጋ ብርሃን ለብሳለች። በኋለኞችም ዘመን ተደሰተች። የስንፍናን እንጀራ አልበላችም፣ የጥርጥር መጠጥንም አልጠጣችም። በጥበብ ጸጋም አደገች። ስለዚህም የመጽሐፍት ቃል የማይቀሟትን እንደመረጠች እንደ ማርያም አመሰገናት። የብጽዕት ሰማዕት አርሴማን ዜና የሰማ ፍጥረት ሁሉ ከፍ ከፍ አደረጋት። ብዙዎች ሴቶች ልጆች የዚህን ዓለም ሀብት ገዙ፣ ነገር ግን ኃይልና ተአምርን አላደረጉም። ብጽዕት ሰማዕት አርሴማ ግን መልካም መስራትን ሁሉ አበዛች። ከእመቤታችን ከድንግል ማርያም በቀር ከሴቶች ሁሉ ትበልጣለች እያሉ እርሷ ለጥበብና ለትዕግስት ተዘጋጅታለችና እግዚአብሔርን በመፍራት ፈጽማ ታመሰግናለች። ሰሎሞን በንግግር ቃሉ በእኔ ዘንድ እነሆ ውብ ነሽ፣ እነሆ መልከ መልካም ነሽ እንዳለ ይህችውም ቅድስት አርሴማ ናት። የዚች ቅድስት ምስጋና ምን ይበዛ! በምድርም በሰማያትም የትዕግስትን ልብስ የለበሰ ከፊቷም ሆነ ከኋላ የለምና። ቅዱሳን ሰማዕት በምድር እንደሚወርድ እንደ ዝናብ ነጠብጣብ ስለሆነ ስለ ስቃይዋና ግፏ ብዛት ይደሰቱበታል። ለግፏ መጠን ቁጥር የለውም፣ ለቸርነቷ ልማድም ወሰንም የለውም። የእግዚአብሔር ነገሩና ጥበቡ እጹብ ድንቅ ነውና። ስለዚህ የሰውን ፈተና ያስቀድማል። ብርን በእሳት እንደሚፈትኑት እግዚአብሔር ወዳጆቹን በመከራና በችግር ይፈትናቸዋል። ይህችንም ቅድስት አርሴማ መጀመሪያ በብዙ መከራና ስቃይ ፈተናት። በብዙ መከራ ወደ መንግሥተ ሰማያት እንገባ ዘንድ አለንና ብሎ መጽሐፍ እንደተናገረ ይህንንም ቃል ለመፈጸም ብጽዕት ቅድስት አርሴማ የመከራውን ሸክምና የእሳቱን ዋዕይ ታገሰች። ስለዚህ መንግሥተ ሰማያትን ወረሰች። እርሷ ከሴቶች ልጆች ትበልጣለችና። በዚች ቅድስት ጸሎት የሚታመን ብፁዕ ነው። መታሰቢያውንም በዕጣንና በመስዋዕት የሚያደርግ ብፁዕ ነው። ስለ ሰማዕት ቅድስት አርሴማ እንጀራንና ጽዋ ውሃን የሚሰጥ ብፁዕ ነው። በዚህ ዓለም በሥጋው መዳንን እጥፍ ድርብ ያገኛል። በሚመጣውም ዓለም መልካም ዋጋንና የማያልፍ ሕይወትን ፈጽሞ ያገኛል። ጌታችን ኢየሱስ ክርስቶስ በወንጌል ቃል በነቢይ ስም ነቢይን የተቀበለ የነቢይን ዋጋ ያገኛል ብሏልና፣ በጻድቅም ስም ጻድቅን የተቀበለ የጻድቅን ዋጋ ያገኛል። በስሜና በደቀ መዝሙሬ ስም ከታናናሾች ለአንዱ ቀዝቃዛ ውሃ ያጠጣ በሰማያት ዋጋውን አያጣም ብሏል። ስለዚህ እኛ ሁላችን ለችግረኞችና ለጦም አዳሪዎች እንራራላቸው። ባለን አቅም በታላቅ ድካም የሰማዕት ቅድስት አርሴማን መታሰቢያ እናድርግ። በቆራጥ ልብና በተቃጠለ ሕሊና ስሟን ማሰብም አንርሳ። እርሷ የበደላችንን ስርየት እናገኝ ዘንድ ወደ እግዚአብሔር ስለኛ ትለምናለችና አስቀድመን መታሰቢያዋን እናድርግ። ይልቁንም ስለ ጌታችን ኢየሱስ ክርስቶስ ድካምንና ሞትን ከታገሱ ደስተኞች ከሆኑ ከማኅበረ በኩር ከአሸናፊዎች ሰማዕታት ማኅበርና ከብሩካን ጻድቃን ማኅበር ሁሉ ከፍጥረት ሁሉ ይልቅ ለብጽዕት አርሴማ ሰማዕት ክብርንና ልዕልናን ስለሰጣት ለእግዚአብሔር ፍጹም ምስጋናን እናቅርብ። ስለዚህም የብርሃን ልጅ ብጽዕት ሰማዕት አርሴማ ሆይ በእግዚአብሔር ዘንድ ክብርንና ባለሟልነትን እንዳንቺ ያገኘ ማን ነው እንል ዘንድ ይገባናል። በእርሱ ዘንድ ባለሟልነትን እንድናገኝና ከቅዱሳን ጋር ርስትን ያድለን ዘንድ ልብ እንደሌላቸው እንስሳ ለሆን ለኛ ለምኝልን። ከቅድስት አርሴማ ጋር በተያያዘ የጎርጎሪዮስ ዘአርማንያ እህት የሆነችው ብጽዕት ቅድስት አርሴማ የልደቷን ነገር እንደው ከብዙ በጥቂቱ ለማየት ያህል የቅድስት አርሴማ እናት ቅድስት አትናሲያ፣ አባቷ ደግሞ ቅዱስ ቴዎድሮስ ይባላሉ። አባትና እናቷ እግዚአብሔርን የሚያመልኩ ከካህናት ወገን የሆኑ መልካም ምግባር የነበራቸው ነበሩ። ልጅ ስላልነበራቸው ልጅ እንዲወልዱ ስለትን ተሳሉ። እግዚአብሔርም ልጅን ሰጣቸው። በስነ ምግባርና ብሉይና ሐዲስ ኪዳንን እያስተማሯትም አደገች። ቅድስት አርሴማ በጥሩ ስነ ምግባር ካደገች በኋላ ለወላጆቿ እየታዘዘች በስርዓት ኖረች። ጾመኛ፣ ጸሎተኛ፣ ደግ ሴትም ነበረች። ለሰዎችም ታዘን ነበር። ካደገች በኋላ ደግሞ በድንግልና ሕይወት መኖርን መረጠች። መንኩሳም በገዳም ታገለግል ጀመር። እሷ በነበረችበት ዘመን ዲዮቅልጥያኖስ የተባለ ጨካኝ ንጉሥ ነበር። ክርስቲያኖችን ለጣዖት ስገዱ እያለ መከራ ጸናባቸው። ቅድስት አርሴማ እና 27 ደናግል በገዳም በጾም በጸሎት በነበሩ ጊዜ ጨካኙ ንጉሥ በሰይጣን ተገፋፍቶ ቅድስት አርሴማን ሊያገባት ፈለገ። እርሷ ግን በድንግልና ሕይወት መንኩሳ መኖርን መርጣ ነበርና ከጓደኞቿ ጋር ሆና አርማንያ ወደ ተባለ ሀገር ተሰደዱ። ለጊዜው ከጨካኙ ንጉሥ አምልጠው በገዳም ውስጥ በጾም በጸሎት ተግተው ሳለ ንጉሡ ለአርማንያ ሀገረ ገዢ ለንጉሥ ድርጣድስ መልእክት እንደላከ ከላይ ያየነው ነው። እንዲህ ብሎ ነበር የላከው። አንተ ሀገር ተሰደው የመጡ ደናግል አሉና ይዘላክልን አለው። ከዚያም አፈላልገው ቅድስት አርሴማን እንዳገኟትና ድርጣድስም ባያት ጊዜ ከደም ግባቷ ማማር የተነሳ ለራሱ ተመኝቶ ሊያገባት እንደፈለገ ከላይ በመጽሐፈ ስንክሳራችን
ያየነውን ልብ ይሏል። ከእርሷ ጋር የነበሩትን ደናግል ብዙ መከራ ዳድርሶባቸው ለጣዖት ባለመስገዳቸው አሁንም ይሄው ድርጣድስ የተባለው ንጉሥ አበሳጨው። ቅድስት አርሴማን ለማስፈራራት ብሎ አብረዋት የነበሩትን ጓደኞቿን አንድ በአንድ በግፍ በሰይፍ ቀላቸው። ለሚሰዉት ወይም ለሚገደሉት ሁሉ አክሊል ከሰማይ ይወርድላቸው ነበር። ቅድስት አርሴማም ይህን እያየች አይዟችሁ ጽኑ ትላቸው ነበር። ንጉሱም በቁጣ ቅድስት አርሴማን አንቺን እንደነርሱ በቀላሉ አልገልሽም በማለት ብዙ መከራ ጸናባት። ዓይኖቿን አወጣ፣ በብዙ አይነት ስቃይ ማሰቃያት። ስለ ስሙ በመመስከሯ በድንግልና ሕይወት በመጽናቷ የዚህን ዓለም ኑሮ ንቃ በብህትውና በመኖሯ ጌታችን መድኃኒታችን ኢየሱስ ክርስቶስ ተገልጦ ቃል ኪዳን ገባላት። ስሟን ጠርቶ የሚማጸን ገድሏን የጻፈ ያነበበ የሰማ በስሟ የመጸወተውን እንደሚምርላት ቃል ኪዳን ሰጣት። በመስከረም 29 ቀንም በሰይፍ ተሰይፋ ሰማዕትነትን ተቀብላለች። እናታችን ቅድስት አርሴማ ለሰው ልጆች ድነት ፈጣሪን ተማጽና ምሕረትን አሰጥታለች። በዘመኗ ብዙ ድንቅ ተአምራትን አድርጋለች። መከራ ላደረሱባትም ጸልያለች። ከብዙ ዘመን በኋላም እርሷን እንድትገደል ያደረገው ጨካኙ ንጉሥ ድርጣድስ ከክፉ ስራው ተመልሶ ንስሐ ገብቶ እርሱም ስለ ክርስቶስ መስክሮ ለክብር ሕይወት በቅቷል። በእናታችን ቅድስት አርሴማ መከራ ላደረሱባት በመጸለያዋ ሳያውቁ ይሰሩት ከነበረው ክፉ ስራቸው እንዲመለሱ አድርጋቸዋለች። ከቅድስት አርሴማ ታሪክ እንግዲህ ብዙ እንደምንማርና ለእሷ የሰጣትን ያንን ታላቅ ጽናት ለእኛም በቸርነቱን እንዲያድለን እየተማጸን ነው። እንዲህ እያልን ገድሏ መቅደም ላይ አይሆንም ምስጋናን እያደረስን ልመናን እያቀረብን መርሐ ግብራችንን የምንጠቀልለው። ስለዚህም ነገር ብጽዕት ሰማዕት አርሴማን ኑ እናመስግናት። እግዚአብሔር ከእናቷ ማኅፀን ጀምሮ አመስግኗታልና። ኑ ከፍ ከፍ እናድርጋት። እግዚአብሔር ከፍ ከፍ አድርጓታልና። ኑ እናክብራት። እግዚአብሔር አክብሯታልና። ይህች ብጽዕት ሰማዕት አርሴማ ከወርቅና ከብር ትመረጣለች። እርሷ መልካቸው የየራሳቸው ከሆነው ከ12 ዕንቁዎች መንበር እጅግ ትበልጣለች። ከፀሐይና ከጨረቃ ታምራለች። በሰማያት ከሚኖሩት ፍጥረት ሁሉ ትበልጣለች። በምድርም ከሚኖሩት ቢሆን ከዚህም ሁሉ ይልቅ በደም ግባት በባለሟልነት በልዕልና በክብር ከመቤታችን ከመቤቷ ማርያም በታች የሚተካከላት የለም። እርሷ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን ድንግል ማርያም በመውለዷ ከፍጥረት ሁሉ ትበልጣለች፣ ከሴቶችም ሁሉ ትከበራለች ትከብራለችና። ከዚህም በኋላ ሰማዕት ቅድስት አርሴማን የመድህን አገልጋዩ የብርሃን ልጅ ብጽዕት ቅድስት ሰማዕት አርሴማ ሆይ እያልን እናክብራት። የምህረት ልጅ ብጽዕት አርሴማ ሆይ፣ የድህነት ልጅ ብጽዕት አርሴማ ሆይ፣ የይቅርታና የምህረት ልጅ ብጽዕት ቅድስት አርሴማ ሆይ፣ የልዕልናና የክብር ልጅ ብጽዕት አርሴማ ሆይ፣ የጽድቅና የሕይወት ልጅ ብጽዕት ቅድስት አርሴማ ሆይ፣ የክብርና የምስጋና ልጅ ብጽዕት ቅድስት አርሴማ ሆይ፣ የአዳምና የሔዋን ልጅ ብጽዕት ቅድስት አርሴማ ሆይ፣ ይህችውም ሀዳስ ጣዕዋ ናት። የደስታና የሐሴት የጸጥታና የትዕግስት የርኅራኄና የዋሃት የጾምና የጸሎት ልጅ ብጽዕት ቅድስት አርሴማ ሆይ፣ የልመናና የስግደት ልጅ ብጽዕት አርሴማ ሆይ፣ የልመናና የምልጃ ልጅ ብጽዕት ቅድስት አርሴማ ሆይ፣ ብጽዕት ቅድስት እመቤቴ አርሴማ ሆይ፣ እነሆ የሕይወቴ መርከብ እልሻለሁ፣ ነፍሴን ከእሳት ባህር የምታሻግሪያት አንቺ ነሽና። እመቤቴ ቅድስት አርሴማ ሆይ ክብርት ነሽ፣ ልዕልት ነሽ። እመቤቴ ቅድስት አርሴማ ሆይ ንጽሕት ነሽ፣ የበረከት ሀብት ነሽ። እመቤቴ ቅድስት አርሴማ ሆይ የሰማይ ውዱድ ምሳሌ የሆነው የበረከትሽ ሀብት እንደ ንጹሕ ዝናብ በራሴ ላይ ይውረድ፣ እንደ ብሩህ ደመናም በላዬ ይዙር። እመቤቴ ቅድስት አርሴማ ሆይ ወልድ ዋህድ የሰጠሽ ቃል ኪዳንን ብዛት እንደ ሳር ልምላሜ ፈጽሞ ይብዛ። በዚች ቦታ ዛሬ የተሰበሰብነውን ይህንንም ገድልሽን ታምርሽን የምንሰማውን ዘወትር ጠብቂን። በላዩ የሞት ክርዳድ እንዳይበቅል የእርሻችንን ፍሬ ባርኪልን። የመቅሰፍትን ሞት ከኛ ላይ አስወግጂ። አንበጣና በረድ በምድራችን እንዳይቀርብ የበደልና የኃጢአት ጨለማ ከላያችን ይባረር። ጠላት ዲያብሎስ ይፍራ ይንቀጥቀጥ፣ አውሬም ድል ይነሳ በዘመኑ ሁሉና በልጅ ልጅ ሁሉ። የሰማዕት ቅድስት አርሴማ በረከት ከሁላችን የአንድነት ልጆች ጋር ለዘላለሙ ይኑር አሜን። እንደሱ እንደ አምላካችን ፈቃድ እንግዲህ መስከረም 29ን ስናስብ እጅግ በጣም ከብዙ በጥቂቱ ከገድሏም ከተለያየ ቦታዎችም ምንጭ አድርገን ወደ ልባችን አድርሶልን በረከቷን እንሳተፍ ዘንድ የብጽዕት ቅድስት ሰማዕት አርሴማን የሕይወቷን ነገር በዚህ መልኩ ለማየት ወደናል። አምላካችን አሁንም ከሰማዕቷ ረድኤት በረከትን ያሳትፈን፣ የቸርነቱን የደግነቱን ስራ ለሁላችንም
ይስራልን። ነያ አርሴማ ቅድስት ነያ አርሴማ ነያ አርሴማ ቅድስት ሰማዕት አርሴማ አርሴማ ነያ አርሴማ አርሴማ ስልሽ ነያ አርሴማ እንድታማልጅኝ ነያ አርሴማ ከአምላክ ፈጣሪሽ ነያ አርሴማ በደሌን ጭንቀቴን ነያ አርሴማ ልናዘዝልሽ ነያ አርሴማ ምሪኝ አርሴማ ሆይ ነያ አርሴማ እጆቼን ይዘሽ ነያ አርሴማ ወልዲያ ሲሪንቃ ነያ አርሴማ ልምጣ ከደጅሽ ነያ አርሴማ ነያ አርሴማ ቅድስት ነያ አርሴማ ነያ አርሴማ ቅድስት ሰማዕት እንድታማልጅኝ ነያ አርሴማ ከንጉሥ ራማ ነያ አርሴማ ትለምንሻለች ነያ አርሴማ ነፍሴ ደጅሽ ቆማ ነያ አርሴማ ወልዲያ ሲሪንቃ ነያ አርሴማ ሄዶ ያየሽማ ነያ አርሴማ ቅዱስ ዝናሽን ነያ አርሴማ ገድልሽን የሰማ ነያ አርሴማ ጸበልሽ ፈውስ ነው ነያ አርሴማ የእናቴ አርሴማ ነያ አርሴማ ነያ አርሴማ ቅድስት ነያ አርሴማ ነያ አርሴማ ቅድስት ሰማዕት በጉብዝና ወራት ነያ አርሴማ ፈጣሪህን አስብ ነያ አርሴማ ብሎ እንዳስተማረው ነያ አርሴማ በመጽሐፈ መክብብ ነያ አርሴማ ስለ ጌታ ኢየሱስ ነያ አርሴማ ስለ ዓለም መድኃኒት ነያ አርሴማ ስለ ተዋህዶ ነያ አርሴማ ስለ ጸናች እምነት ነያ አርሴማ መከራን ተቀበልሽ ነያ አርሴማ በጉብዝናሽ ወራት ነያ አርሴማ ነያ አርሴማ ቅድስት ነያ አርሴማ ነያ አርሴማ ቅድስት ሰማዕት ነያ አርሴማ ቅድስት ነያ አርሴማ ነያ አርሴማ ቅድስት ሰማዕት። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። በነጻች በጎላች በተረዳች በዚች በአንዲቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን እምነት ስርዓትና ትውፊት አምላካችን በቸርነቱ ለዚች ዕለትም ስለ ቅድስት አርሴማ ሕይወት ስለነገረን ስላስተማረን ስሙ የከበረ የተመሰገነ ይሁን። ማህደረ ተዋሕዶ መንፈሳዊ የዩቱብ አገልግሎታችንን ነበረ ስናደምጥ የቆየ ነው። የሰማዕቷ በረከት ከኛም አልፎ ለሀገራችን ለሕዝባችን እንዲሆንልን አምላካችን የቸርነቱ ስራ እንዲሰራልን ስለ ቅዱሳኑ ሁሉ ብሎ እንዲለመነን የሁላችንም መጨረሻ የደግነት ባለቤት የፍቅር አምላክ አማኑኤል አምላካችን ቸሮ መድኃኔዓለም የመስቀሉ ጌታን እንዲያሳምርልን መውጣት መግባታችንን እርሱ ተመልክቶ ለክብር እንዲያደርግልን ያችን ከገቡ መውጣት ካገኙ ማጣት የሌለባትን መንግስቱን ለመውረስ የሚያበቃ ከቅዱሳን ሕይወት ተምረን እኛም እንድናደርገው የሚያሳስበንን መልካሙን ስራ እንድንሰራ በሃይማኖት እንድንጸና በምግባር እንድንቀና እሱ በማስተዋል እንድንመላለስ እንዲረዳን የተቀደሰ ፈቃዱ ይሁንልን። እመብርሃን ከስደቷ ረድኤት በረከት ታሳትፈን። አሜን። ይቆየን። በቀጣዩ በሌላ መርሃ ግብር ደግሞ መለስ ብለን በዚች እምነታችን ስር ተጽፈው ተደጉሰው ለሁላችንም በልተን እንጠግብ ዘንድ በልተን በረከት ይሆነን ዘንድ በልተን እንጸድቅ ዘንድ የእግዚአብሔርን ቃል እንዲህ መከታተላችንን እንቀጥላለን። እስከዚያው በያለንበት ሰላም እግዚአብሔር ከሁላችን ጋር ይሁን። ይቆየን።